ሰላም ሰላም ልጆች፣ የዛሬ አበባዎች የነገ ፍሬዎች። ዛሬ ሜሪን እና ማርቲን ላስተዋውቃችሁ። ሜሪ የማወቅ ጉጉት ያላት እና ስለ ዓለም መማር የምትወድ ልጅ ናት። ማርቲ ደግሞ አንዳንድ የጂኦግራፊ ዕውቀት ያላት የሜሪ ጓደኛዋ ነች። ወደ እነሱ እንሂድ። ሃይ ማርቲ፣ አህጉር ምን እንደሆነ ታውቂያለሽ? አዎ፣ አህጉር ብዙ አገሮች ያሉት ትልቅ መሬት ነው። ኦ፣ ስለዚህ አገሮች ከአህጉሮች ያነሱ ናቸው ማለት ነው? በትክክል። ለምሳሌ አፍሪካ አህጉር ስትሆን ኢትዮጵያ ደግሞ በአፍሪካ ውስጥ ያለች አገር ነች። ኦኬ፣ ገባኝ። ግን ስንት አህጉራት አሉ? 7 አህጉራት አሉ። እነሱም እስያ፣ አፍሪካ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አንታርክቲካ፣ አውሮፓና አውስትራሊያ ናቸው። ዋው! አገሮችስ ስንት ናቸው? በዓለም ላይ ወደ 195 የሚጠጉ አገሮች አሉ። አንዳንዶቹ እንደ ሩሲያ በጣም ትልቅ ናቸው። አንዳንዶቹ ደግሞ እንደ ሞናኮ ትናንሽ ናቸው። ትናንሽ አገሮች ምን ያህል ትናንሽ ናቸው? ሞናኮ ወደ 2 ካሬ ኪሎ ሜትር ብቻ ስፋት ያላት አገር ናት። ይህ ከተሞች ውስጥ ካሉ አንዳንድ ፓርኮች ያነሰ ነው። እንደዛ ከሆነ በጣም ትንሽ ነው። ስለ ትላልቅ አገሮችስ? ሩሲያ ትልቅ ሀገር ናት። 17 ሚሊዮን ካሬ ኪሎ ሜትር ትሸፍናለች። ብዙ ትናንሽ አገሮችን በውስጧ ማስያዝ ትችያለሽ። ትልቅ ሀገርና ትንሽ ሀገር መጎብኘት ፈልጋለሁ። ያ በጣም ልዩ ተሞክሮ ይሆንልሻል። የተለያዩ ባህሎችን፣ ምግቦችን እና ቋንቋዎችን ታያለሽ። ግን ሁሉም ሀገሮች አንድ ቋንቋ ነው እንዴ የሚናገሩት? አይ፣ እያንዳንዱ አገር የራሱ ቋንቋ ሊኖረው ይችላል። አንዳንድ ሀገሮች ከአንድ በላይ ቋንቋ አሏቸው። እንደ የትኞቹ ሀገሮች? ለምሳሌ ህንድ ከ20 በላይ አገራዊ ቋንቋዎች አሏት። ስዊዘርላንድ ደግሞ 4 ዋና ቋንቋዎች አሏት። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንሽ። በጣም አስደናቂ ነው። ቋንቋዎችን መማር ፈልጋለሁ። ትችያለሽ፣ ግን ስለ አህጉራት እና አገሮች መማር የመጀመሪያው እርምጃ ነው። እስቲ ስለ አህጉራት የበለጠ ንገሪ። ስለ እነሱ ልዩ ነገር ምንድን ነው? እሺ፣ እስያ ትልቁ አህጉር ነው። እንደ ቻይና ያሉ ትላልቅ አገሮችና እንደ ቡታን ያሉ ትናንሽ አገሮች አሏት እና እንደ ነብሮች፣ ድቦች እና ዝሆኖች ያሉ ብዙ አስገራሚ እንስሳት መኖሪያ አህጉር ነው። ስለ አፍሪካስ? አፍሪካ 54 አገሮች አሏት። በበረሃዎች፣ በጫካዎች እና በአረንጓዴ ሜዳማ ስፍራዎች የተሞላች ነች። እንደ አንበሳ፣ ቀጭኔ፣ ዝሆን እና የሜዳ አህያ ያሉ እንስሳት ይኖሩባታል። አንድ ቀን አንበሳ ማየት እፈልጋለሁ። ወደ ኬንያ ወይም ታንዛኒያ ባሉ አንዳንድ ፓርኮች በመሄድ አንበሳን ማየት ትችያለሽ። ግን አስታውሺ፣ ሁልጊዜ ደህንነትሽን መጠበቅ አለብሽ። ሰሜንና ደቡብ አሜሪካስ? ሰሜን አሜሪካ እንደ ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ ያሉ አገሮች አሏት። እንዲሁም ደግሞ በረዷማ ተራሮች፣ ትላልቅ ደኖች እና በረሃዎች አሏት። ደቡብ አሜሪካ ደግሞ የአማዞን ደን፣ የአንዲስ ተራሮች ሲኖሯት እንደ ብራዚል እና አርጀንቲና ያሉ አገሮችን ትይዛለች። በጣም ይገርማል። እሺ፣ በተጨማሪስ ምን የምትነግሪኝ ነገር አለ? በተጨማሪ ደግሞ አውስትራሊያ ሀገርም አህጉርም ሁለቱንም መሆኗን እንዳትረሺ። እሺ፣ ካንጋሮች አውስትራሊያ ይኖራሉ አይደል?
አዎ፣ ካንጋሮች አውስትራሊያ ይገኛሉ። በተጨማሪም እንደ ኮላስ እና ወምባት የሚባሉ እንስሳቶች ይኖሩባታል። አውሮፓ ደግሞ አስደሳች መሆን አለባት። አውሮፓ በታሪክ እና በአሮጌ ቤተ መንግስት የተሞላች አህጉር ናት። እንደ ጣሊያን፣ ፈረንሳይ እና ጀርመን ያሉ አገሮችን ትይዛለች። የፈረንሳይ ክሩዋሰንትን መቅመስ እፈልጋለሁ። እኔም እንዳንቺ እፈልጋለሁ። እና ከዚያ አንታርክቲካ ደግሞ አለ። ቅድም አውርተንበታል። በብዛት በበረዶ የተሸፈነ ነው። ፔንግዊኖች ይኖሩበታል። ኦ፣ ስለዚህ እያንዳንዱ አህጉር በእርግጥ የተለየ ነገር አለው። አዎ፣ እና ስለ ዓለም መማር በጣም አስደሳች የሚያደርገው ይህ ነው። ካርታዎችን ማሰስ እና መጽሐፎችን ማንበብ፣ ስለ ሀገሮችና ስለ እንስሳቶች የተለያዩ ቪዲዮዎችን ማየት የበለጠ ስለ ዓለም ያለንን እውቀት እንድንጨምር ያደርገናል። አሁን ስለ ዓለም ያለኝ እውቀት እንደጨመረ ተሰማኝ። አዎ ሜሪ፣ ዛሬ ስለ ዓለም ያለንን እውቀት በትንሹም ቢሆን ጨምረናል። ከዚህ የበለጠ ደግሞ ቅድም እንዳልኩሽ ካርታዎችን በማሰስ መጽሐፎችን በማንበብ እና የተለያዩ የሀገራት እና የእንስሳት ቪዲዮዎችን በማየት ስለ ዓለም ያለንን እውቀት የበለጠ መጨመር እንችላለን። እናንተም ከኛ ጋር ስለ ዓለም ያላችሁን እውቀት እንደጨመራችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው ቻው። አዎ፣ እናንተም ከኔ ጋር ብዙ እንደተማራችሁ ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ እንገናኝ። እሺ፣ ደህና ሁኑ። ቻው ቻው ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች። በሌላ ቪዲዮ እንገናኝ።